ማርታ ለአቤል ስጦታ ሰጠችው። ስጦታውን አልቀበልም አልፈለግም ብሎ እግሯ ስር ጥሎ ሄደ። እንግዲህ ከዚህ በላይ እኔ ምንም ከአንቺ ነገር የምፈልገው ነገር የለም። እኔና አንቺ ተለያይተናል፣ አብሮን አይደለንም። አሁን ደግሞ ከስጦታ በላይ የሆነችው ፈጣሪ እንደ ስጦታ እቺ ሴት ሰጥቶኛል። ስለዚህ ሌላ ከአንቺ ስጦታም የአንቺ ነገርም እኔ ጋር መኖር የለበትም በማለት እንግዲህ እግሯ ስር ነው ጥሎ ሄደው ማለት ነው። ውይ እንደዚህ ክብራችሁን አያሳጣችሁ ፈጣሪ በህይወት እያላችሁ ማለት ነው። የምሬ ነው። ከክብር በላይ ምንም ነገር የለም። ከክብር በላይ ምንም ነገር የለም ለሴት ልጅ ማለት ነው። እንግዲህ ምንድን ነው ያለችው? አቤልን ለብቻው ጠርቻለሁ፣ ይመጣል። ያው ብቻውን ስለሚመጣ ያው ከኔ ጋር መሆን ፈልጓል ማለት ነው። ስለዚህ እስከ መጨረሻ ከህይወት እወጣለሁ እለዋለሁ። ግን ብቻውን ከመጣ ስጦታ ብቻ ሰጥቼው ወደፊት ያለውን ነገር ደግሞ እናወራለን። እኔ አቤልን በጣም ወደዋለሁ ከዚህ በፊት ትላለች። ደግሞ ትናንትና አይደል እንዴ ተገናኛችሁት? ምን ይሄና ትልቅ ታሪክ ያለሽ ይመስል ረዘም አድርገሽ አወራሽው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኖልኝ። እንግዲህ ማርታ ዛሬ ለአቤል የሚባለው በጣም የሚወደውና ከዚህ በፊት እንሰጣጣለን ብለን ያሰብነውን ስጦታ ዛሬ ገዝቼለት መጥቻለሁ። እስቲ የትኛዋ ሴት ነች አንድ ወንድ ከሌላ ሰው ጋር አሸሼ ገዳሜ እያለ ያቺ ሴት መርጫለሁ ከህይወቴ ውጪልኝ እያለ የትኛው ሴት ነች ለዛ ሰው ስጦታ ገዝታ የምትሄደው? ኧረ እባክሽን ሰውኝ ምን አይነት ሆናት በእናታችሁ። ዛሬ ደግሞ ከቡዜ ይመስለኛል ፀጉሯን ተቆርጣ መጥታለች። ያው ተኮራርጆ አይደለም የሚኖሩት በራሳቸው ነገር በራሳቸው ኮንፊደንስ ኖራቸው የሚመጡት ነገር የለም። ከሰው ኮርጆ ስለሚኖሩ ከቡዜ ደግሞ ኮርጃ ይመስለኛል ፀጉሯን ተጎርዳ መጥታለች ነው የምላችሁ።